አመሰግናለሁ ሸዋዬ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን ዜና ነው። በኢትዮጵያ ያለፈው ዓመት የፖለቲካ ምህዳሩን ሂደት ያበላሸና በስሜትና በጉልበት ተጽዕኖ ስር ወድቆ እንደነበር ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ዓመቱ እንደ ፕሬዝዳንቱ አባባል ምርጥና ፍትፍት ነበር። ስደተኞችን ጭና ከየመን ወደ ጅቡቲ በመጓዝ ላይ ከነበረች ጀልባ ወደ ባህር የተጣሉና ዜግነታቸው ኢትዮጵያውያን ሳይሆኑ እንዳልቀሩ የተነገረላቸው 8 ሰዎች ሲሞቱ ሌሎች 12 ሰዎች የት እንደደረሱ አልታወቀም። ኢትዮጵያ ታላቁ የህዳሴ ግድብ የሚገኝበትን የአየር ክልል ከማንኛውም በረራ አገደች። የአገሪቱ የሲቪል አቪዬሽን ባለስልጣን ዛሬ እንዳስታወቀው ግድቡ የሚገኝበት የአየር ክልል ከበረራ ነፃ የተደረገው በደህንነት ስጋት ነው። የኮሮና ወረርሽኝ ለረጅም ጊዜ ተዘንግቶ የኖረውን የፍልሰተኞችና ተገን ጠያቂዎች የአእምሮ ጤና ያጋለጠና ያባባሰ ነው ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀም። ድርጅቱ ዛሬ ባወጣው ሪፖርቱ እንዳመለከተው ዓለም አቀፉ ማህበረሰብ ማንኛውም የሰው ልጅ የአእምሮ ጤናው ተጠብቆ ይኖር ዘንድ የተደነገገውን ዓለም አቀፍ ሕግና የተገባ ቃል ከፍልሰተኞችና ተገን ጠያቂዎች አንጻር አልተተገበረም ሲል ወቅሷል። ዜናውን በዝርዝር የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባቸውን ዛሬ ጀምረዋል። ምክር ቤቶቹ የ5ኛ ዘመን የ6ኛ ዓመት አንደኛው የጋራ ስብሰባቸውን በጠቅላይ ሚኒስትር ጽህፈት ቤት አዳራሽ ዛሬ ሲጀምሩ ፕሬዝዳንት ሳህለወርቅ ዘውዴ መክፈቻ ንግግር አድርገዋል። ፕሬዝዳንቷ በንግግራቸው በ2012 ዓ.ም በሀገሪቱ ውስጥ በቀጠናው ሀገራት እንዲሁም በዓለም አቀፍ ደረጃ የተከናወኑና ስኬታማ ያላቸውን ተግባራት ዘርዝረዋል። ዓመቱ እንደ ፕሬዝዳንቷ አባባል ምርጥና ፍትፍት ነበር። በአጠቃላይ ስንመለከተው ያለፈው ዓመት ምርጥና ፍትፍት ነበር ለማለት ይቻላል። በአንድ መልኩ ወሳኝ ሀገራዊ ተግባራትን በማከናወን ያሳካንበት፣ በሌላ መልኩ ደግሞ በህዝባችን ትዕግስትና ጽናት ባናሻግራቸው ኖሮ ከዚህ በላይ ዋጋ የሚያስከፍሉ ፈተናዎችን የተጋፈጥንበት ዓመት ነበር። ፕሬዝዳንት ሳህለወርቅ በንግግራቸው ያለፈውን የ2012 ዓ.ም በሀገሪቱ ገጥሞ ነበር ያሉትን ፈተናዎችንም ዘርዝረዋል። በዚህም በተለይም የኮሮና ወረርሽኝና በዜጎች ህይወትና ንብረት ላይ ጉዳት ያደረሰው አለመረጋጋት ሀገሪቱን ተፈታትነው ያለፉ እንደነበሩም ጠቁመዋል። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ህዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ህልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ፕሬዝዳንቷ ያይዘውም በጋራ ስብሰባው ባለፈው ዓመት በሀገሪቱ የፖለቲካ ምህዳሩን ያበላሸና በስሜትና በጉልበት ተጽዕኖ ስር ወድቆ እንደነበረም ተናግረዋል። ፕሬዝዳንቷ እንዳሉት በሀገሪቱ ለአጭር ጊዜ የፖለቲካ ምህዳርን ለማስፋት የተወሰዱ እርምጃዎች መልካቸውን ቀይረው በሀገሪቱ ለተከሰተው ብጥብጥና ለመረጋጋት ምክንያት ሆነዋልም ብለዋል። ነገር ግን በሀገሪቱ የከፋ አደጋ ከመፈጠሩ በፊት መንግስት ችግሮችን በቁጥጥር ስር መዋል ችሏል ሲሉም ተናግረዋል። ባለፈው ዓመት የዲሞክራሲ ምህዳሩን ለማስፋት በርካታ ስራዎች የተከናወኑ ቢሆንም አነስተኛ በሆነው የዲሞክራሲ ልምዳችን ምክንያት የፖለቲካ ምህዳሩ በስሜትና በጉልበት ተጽዕኖ ስር ወድቆ ነበር። ይህን ተከትሎ በተፈጠሩ የጽንፈኝነት ዝንባሌዎች ምክንያት ሀገራችን ለሰላም ማጣት፣ ለብጥብጥና ዜጎቿም ለከፋ ጉዳትና መከራ የተጋለጡባቸው አጋጣሚዎች ታይተዋል። ምንም እንኳን ክስተቶቹ አንገት ቢያስደፉንም ችግሩ ከቁጥጥር ውጭ እንዳይወጣ በተሰሩ ስራዎችና የሕግ የበላይነትን ለማረጋገጥ በተወሰዱ እርምጃዎች ሀገርና ሕዝብን እጅግ ከከፋ አደጋ መታደግ ተችሏል።
ይህ በእንዲህ እንዳለ የኢትዮጵያ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች ዛሬ የዓመቱ መጀመሪያ የጋራ ስብሰባቸውን ሲያካሂዱ 38ቱ በፓርላማው የትግራይ ተወካዮች እንዲሁም 8ቱ ክልሉን በፌዴሬሽን ምክር ቤት የወከሉ አባላት አልተገኙም። የትግራይ ክልል ገዢ ፓርቲ ህወሓት ሁለቱ ምክር ቤቶች የስልጣን ዘመናቸው የተገባደደ በመሆኑ ክልሉን የሚወክሉ አባላቱ በምክር ቤቱ እንዳይሳተፉ ማድረጉን አስታውቋል። ከዚህ በተጨማሪ ህወሓት ህገወጥ ባለው የፌዴራሉ መንግስት ምክር ቤቶች የሚተላለፉ ውሳኔዎች በክልሉ ተፈጻሚ እንደማይሆኑም ገልጿል። መጽሔታችን ተጨማሪ ዘገባ አለው። ስደተኞችን ጭና ከየመን ወደ ጅቡቲ በመጓዝ ላይ ከነበረች ጀልባ ወደ ባህር የተጣሉና ዜግነታቸው ኢትዮጵያውያን ሳይሆኑ እንዳልቀሩ የተነገረላቸው 8 ሰዎች ሲሞቱ ሌሎች 12 ሰዎች የት እንደደረሱ አልታወቀም። ስደተኞቹ በየመን አድርገው ወደ ሳዑዲ አረቢያ ለመግባት ጥረት አድርገው ሳይሳካላቸው በመቅረቱ ወደ ሀገራቸው በመመለስ ላይ እንደነበሩ ዓለም አቀፉ የስደተኞች ጉዳይ ድርጅት IOM አስታውቋል። ጀልባዋ ከየመን ወደ ጅቡቲ በመጓዝ ላይ ሳለች ጅቡቲ መዳረሻ አካባቢ ህገወጥ የሰዎች አዘዋዋሪዎች ስደተኞቹ ገና ባህር ላይ ሳሉ ከጀልባዋ ወደ ባህር እንደጣሏቸው ነው ከአደጋው የተረፉ የዓይን ምስክሮች የተናገሩት። ስደተኞቹ ከየመን የእርስ በርስ ጦርነትና ከሳዑዲ አረቢያ ድንበር አስቸጋሪ ሁኔታ በኋላ ወደ ሀገራቸው ለመመለስ ለህገወጥ የሰው አዘዋዋሪዎች ከፍተኛ ገንዘብ ከፍለው በመጓዝ ላይ የነበሩ መሆናቸውንም የፈረንሳይ የዜና ምንጭ ዘግቧል። በጀልባዋ ላይ 34 ሰዎች ተሳፍረው የነበሩ ሲሆን ሌሎች 14 ሰዎች ወደ ጅቡቲዋ የአውቦክ ከተማ በሰላም መድረሳቸው ተመልክቷል። ባለፈው 3 ሳምንታት ብቻ አብዛኞቹ ኢትዮጵያውያንና ሶማሊያውያን የሆኑ ከ2000 በላይ ስደተኞች ከየመን ወደ ጅቡቲ መመለሳቸውን የዜና ምንጩ አክሎ ዘግቧል። ኢትዮጵያ ታላቁ የህዳሴ ግድብ የሚገኝበትን የአየር ክልል ከማንኛውም በረራ አገደች። የሀገሪቱ የሲቪል አቪዬሽን ባለስልጣን ዛሬ እንዳስታወቀው ግድቡ የሚገኝበት የአየር ክልል ከበረራ ነፃ የተደረገው በደህንነት ስጋት ነው። እርምጃው ምናልባትም በኢትዮጵያ ግብፅና ሱዳን መካከል የነበረውና እስካሁንም ከአንዳች መቋጫ መድረስ የተሳነውን በግድቡ ላይ የሚደረገውን ድርድር ሳያካርረው እንደማይቀር ተሰግቷል። የግድቡን ደህንነት ለማስጠበቅ ሲባል እርምጃውን ወስደናል ሲሉ የአቪዬሽን ባለስልጣን ዋና ዳይሬክተር ወሰንየለህ ሁነኛው ለሮይተርስ ተናግረዋል። ግብፅ አሁንም ድረስ ግድቡ በውሃ አቅርቦቷ ላይ ስጋት እንደደቀነባት ትገልጻለች። ፕሬዝዳንት ሳህለወርቅ ዘውዴ ዛሬ ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት ንግግራቸው ኢትዮጵያ በቀጣዮቹ 12 ወራት ውስጥ ከግድቡ ኃይል ማመንጨት ትጀምራለች ብለዋል። ባለፈው ሐምሌ ወር ኢትዮጵያ የህዳሴውን ግድብ የመጀመሪያ ሙሌት በስኬት ማጠናቀቋን አስታውቃ ነበር። የኮሮና ወረርሽኝን ለረጅም ጊዜ ተዘንግቶ የኖረውን የፍልሰተኞችና ተገን ጠያቂዎች የአእምሮ ጤና ያጋለጠና ያባባሰ ነው ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምኒስቲ ኢንተርናሽናል አስታወቅም። ድርጅቱ ዛሬ ባወጣው ሪፖርቱ እንዳመለከተው ዓለም አቀፉ ማህበረሰብ ማንኛውም የሰው ልጅ የአእምሮ ጤናው ተጠብቆ ይኖር ዘንድ የተደነገገውን ዓለም አቀፍ ሕግና የተገባ ቃል ከፍልሰተኞችና ተገን ጠያቂዎች አንጻር አልተገበረውም ሲል ወቅሷል። በዓለም አቀፍ ደረጃ ለጤና አገልግሎት ከሚውለው የእርዳታ ገንዘብ ውስጥ ለአእምሮ ጤና አገልግሎት የሚመደበው በጀት እጅጉን አነስተኛ ነው ያለው ድርጅቱ ከዚህ አንጻር ፍልሰተኞችና ተገን ጠያቂዎችን በዚህ የወረርሽኝ ጊዜ በአገልግሎቱ መድረስ አስቸጋሪ ሆኗል ሲሉ በአምኒስቲ ኢንተርናሽናል የፍልሰተኞችና የተገን ጠያቂዎች መብት ጉዳይ ኃላፊ ቻርሎቴ ፊሊፕስ ተናግረዋል። ለዚህም የተገን ጠያቂዎችና ፍልሰተኞች የአእምሮ ጤና ተጠብቆ እንዲቆይ ቅድሚያ እንዲሰጣቸውና ቀደም ሲል ይታይ የነበረው ቸልተኝነት ሊያበቃ ይገባል ሲሉ አሳስበዋል። በመላው ዓለም ፍልሰተኞችና ተገን ጠያቂዎች ወረርሽኙ በመላው ዓለም ማህበራዊ ህይወትን ባመሰቃቀለበት በዚህ ወቅት የሥራ፣ የመኖሪያ ቤት እጦትና የጤና እንክብካቤ ችግሮች ብርቱ ፈተና ደቅነውባቸዋል ብለዋል ኃላፊው በሪፖርታቸው። ማሊ ከ100 በላይ ተጠርጣሪ ፍርደኛ የጂሃዲስት ታሳሪዎችን መልቀቋን አስታወቀች። ማሊ ጂሃዲስቶቹን የለቀቀችው ጂሃዲስቶቹ አንድ ታዋቂ ፖለቲከኛን ጨምረው አግተው የወሰዷቸውን የፈረንሳይ የበጎ አድራጎት ሰራተኞችን ለማስለቀቅ በተደረገ ድርድር መሰረት መሆኑም ተሰምቷል። የፈረንሳይ ዜና ምንጭ እንደዘገበው ከወራት በፊት በጂሃዲስቶቹ ታፍነው የተወሰዱትና የማሊ ተቃዋሚ ፖለቲካ ፓርቲ እስማኤላ ሲሴና ሶፊዬ ፔትሮኒን በተደረገው ድርድር ሲለቀቁ በምትኩ ጂሃዲስቶቹ ከ100 በላይ አባላቶቻቸውን በሳምንቱ መጨረሻ ቀናት ማስለቀቅ ችለዋል።
ማሊ በእርስ በርስ ግጭት ስትናጥ ከቆየች በኋላ ከወራት በፊት በተደረገ ወታደራዊ መፈንቅለ መንግስት የቀድሞውን ፕሬዝዳንት መሐመዱ ቡቡካር ኬይታን ከስልጣን አስወግዶ አዲስ የሽግግር መንግስት ተመስርቷል። የቀድሞ የሀገሪቱ የውጭ ጉዳይ ሚኒስትር የነበሩት ሞክታር ኦዋኔ የሽግግር መንግስቱ ጠቅላይ ሚኒስትር ሆነው ባለፈው ሳምንት ነበር የተሾሙት። ይህ ዶቼ ቬለ ነው። አድማጮች ዜናውን ከማጠናቀቄ በፊት ዋና ዋናዎቹን በድጋሚ ነው። በኢትዮጵያ ያለፈው ዓመት የፖለቲካ ምህዳሩን ሂደት ያበላሸና በስሜትና በጉልበት ተጽዕኖ ስር ወድቆ እንደነበር ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። ዓመቱ እንደ ፕሬዝዳንቷ አባባል ምርጥና ፍትፍት ነበር። ስደተኞችን ጭና ከየመን ወደ ጅቡቲ በመጓዝ ላይ ከነበረች ጀልባ ወደ ባህር የተጣሉና ዜግነታቸው ኢትዮጵያውያን ሳይሆኑ እንዳልቀሩ የተነገረላቸው 8 ሰዎች ሲሞቱ ሌሎች 12 ሰዎች የት እንደደረሱ አልታወቀም። ዜናው በዚሁ አበቃ። አራት ርዕሰ ጉዳዮችን አካቷል። ከምክር ቤት እንጀምር። በያዝነው ዓመት ይካሄዳል ተብሎ የሚጠበቀው ምርጫ የህዝቡን የዲሞክራሲ ጥማት የሚያረካና ዓለም አቀፍ መመዘኛ ያሟላ እንዲሆን እንደሚደረግ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ። ፕሬዝዳንቷ ዛሬ በተካሄደው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ስብሰባ በያዝነው ዓመት የመንግስት ዋና ዋና የትኩረት አቅጣጫዎችን በተመለከተ ንግግር አድርገዋል። ዮሐንስ ገብረ እግዚአብሔር ዝርዝር ዘገባ አለው። ባለፈው ዓመት የተመዘገቡ ስኬቶችና ያጋጠሙ ተግዳሮቶች ዋና ዋናዎችን በመጥቀስ ነበር ንግግራቸውን የጀመሩት። በ2013 የመንግስት የትኩረት አቅጣጫ ብለው ከዘረዘሯቸው በኢኮኖሚው ዘርፍ በኮቪድ የተጎዳውን ኢኮኖሚ ችግሩን እንደ ዕድል በመውሰድ በተለይ የዋጋ ግሽበት ትርጉም ባለው መልኩ መቀነስ፣ ግብርናውን በማዘመን ምርትና ምርታማነትን ለማሳደግ የግብርና ሜካናይዜሽን መጠቀም፣ ኩታገጠም እርሻ ማካሄድ፣ የገጠር የፋይናንስ አቅርቦት ማሳደግ፣ የተጓተቱ ፕሮጀክቶች በተሻለ አፈጻጸም መስራት፣ የቱሪዝም ዘርፍ ማነቃቃት የሚሉና ሌሎችንም ጠቅሷል። ፕሬዝዳንቷ በዚሁ ዓመት ይካሄዳል ስለተባለው ምርጫም ተከታዩን ብለዋል። መጪውን ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ አድርጎ ለማጠናቀቅ የዲሞክራሲ ልምምዳችን በስርዓት የሚካሄድና በሕግ የበላይነት የሚመራ መሆን ይኖርበታል። ከዚህ አንጻር በዚህ ዓመት ለዲሞክራሲ ስርዓት በቂ መደላድል ለማዘጋጀትና የፖለቲካ መበልጸግን ለማረጋገጥ የሚከተሉት ጉዳዮች ላይ ትኩረት ተደርጎ ይሰራል። በሀገራችን ባለፉት 10 ዓመታት የተካሄዱት ምርጫዎች ከፉክክር አንጻር ጉልህ ችግር የታየባቸው ናቸው። ከዚህ አንጻር ቀጣዩ ሀገራዊ ምርጫ ይህንን ጉድለት በማረም ከተሳትፎም ከፉክክርም አንጻር የሕዝባችንን ዲሞክራሲያዊ ጥማት የሚያረካና ዓለም አቀፍ መመዘኛዎችን የሚያሟላ መሆን አለበት። በዚህም መሰረት ቀጣዩ ሀገራዊ ምርጫ በፓርላማችን የተለያዩ የፖለቲካ ድምጾች የሚሰሙበትና ፓርቲዎች አንጻራዊ ውክልና የሚያገኙበት እንዲሆን ፍትሃዊ የፉክክር ሜዳ መፍጠርና የፖለቲካ ማህደሩን ምቹ ለማድረግ ከፍተኛ ትኩረት ተደርጎ ይሰራል። የህግ የበላይነት ለማረጋገጥ መንግስት አስፈላጊውን ሁሉ እንደሚያከናውን የገለጹት ፕሬዝዳንት ሳህለወርቅ ዘውዴ በተለይ ስለ መደበኛ ያልሆኑ ታጣቂዎች የተናገሩት እንዲህ የሚል ነበረ። ሰላም የሁሉም ነገር መሰረት ነው። ህዝባችን በሰላም ወጥቶ እንዲገባ፣ ሰርቶ ራሱንም ሆነ ሀገሩን እንዲጠቅም ብሎም ሀገራችን ወደ ብልጽግና ለጀመረች ጉዞ ስኬት ሰላም እጅጉ ያስፈልገናል። በመሆኑም በሚቀጥለው ዓመት የሀገራችንን ሰላም አስተማማኝ ደረጃ ላይ ለማድረስ መላተ ህዝቡን ያሳተፉ ስራዎች በልዩ ትኩረት የሚሰሩ ይሆናል። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶች እና የታጠቁ ኃይሎች በመላው ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ።
የዜጎች ደህንነት በምንም አይነት ሁኔታ ውስጥ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የሕግ የበላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክረው ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። ፕሬዝዳንቷ በጤና፣ በትምህርት እንዲሁም በሌሎች መስኮች በዚህ ዓመት የመንግስት ትኩረት አቅጣጫዎችን በተመለከተ ዘርዝሯል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ይህ በእንዲህ እንዳለም አድማጮች የትግራይ ክልል ገዢ ፓርቲ ህወሓት የስልጣን ዘመናቸው ተገባዷል ያላቸው የኢትዮጵያ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች ዛሬ የዓመቱን የመጀመሪያ የጋራ ስብሰባቸውን ሲያካሂዱ 38ቱ በፓርላማው የትግራይ ተወካዮች እንዲሁም 8ቱ ክልሉም በፌዴሬሽን ምክር ቤት የወከሉ አባላቱ እንዳይገኙ ማድረጉን አስታውቋል። ከዚህም በተጨማሪ ህወሓት ህገ ወጥ ባለው የፌዴራሉ መንግስት ምክር ቤቶች የሚተላለፉ ውሳኔዎች በክልሉ ተፈጻሚ እንደማይሆኑም ገልጿል። ከመቀሌ ሚሊዮን ኃይለስላሴ ዘገባ ልኮልናል። ዛሬ የፌዴራሉ ህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች ሁሌም መስከረም የመጨረሻ ሰሞን ሰኞ እንደሚያደርጉት የጋራ ስብሰባ በማድረግ የስራ ዘመናቸው የከፈቱ ቢሆንም በፌዴራሉ ፓርላማ 38ቱ በቀጥታ በህዝብ የተመረጡ የትግራይ ተወካዮች እንዲሁም 8ቱ በፌዴሬሽን ምክር ቤት ክልሉን የወከሉ አባላት ሁለቱ ምክር ቤቶች የስልጣን ዘመናቸው የተገባደደ ነው በማለት በስብሰባው ሳይሳተፉ ቀርተዋል። በዚህና ተዛማጅ ጉዳዮች ዙሪያ ዛሬ ለጋዜጠኞች መግለጫ የሰጡት የህወሓት ስራ አስፈጻሚ ኮሚቴ አባልና የህዝብ ተወካዮች ምክር ቤት አባል ሆነው የቆዩት አቶ ጌታቸው ረዳ የትግራይ ክልል ገዢ ፓርቲ ህወሓት ከ2008 ዓ.ም መስከረም ወር ጀምሮ ስልጣን ላይ የቆየው የኢትዮጵያ ፓርላማ የስልጣን ዘመኑ እንዳገባደደ እንደሚያምን፣ በዚህም ከፓርላማውና ፌዴሬሽን ምክር ቤቱ ጨምሮ ከሁሉም የፌዴራል መንግስት ፖለቲካዊ የስልጣን ቦታዎች አባላቶቹ መሳቡ አመልክተዋል። በእኛ እምነት የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ለስልጣን የተመረጠው ለ5 ዓመት ነው ፓርላማው። ከፓርላማው በተጨማሪ የተቋቋመው ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት ለ5 ዓመት ነው። ስለዚህ 5 ዓመት ኮንትራታቸውን ጨርሰው ተዘግተዋል። ዛሬ ተጣራ የሚባለው ዝም ብሎ እንደ ማንኛውም ተፈላልጎ የሚጠራሩ ሰዎች የተጠራሩበት መድረክ ካልሆነ በስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልክም። ተወካዮቿ ኦልሬዲ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥ የሚሆን በሌሎች የመንግስት የፖለቲካ ሹመት ቦታዎች ላይ ነበሩ የህወሓት ተወካዮችም እንደዚሁ እንዲወጡ ተደርጓል። ስለዚህ በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማውና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስለሌላቸው ከዛሬ ጀምሮ ከነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም። በኢትዮጵያ ህዝብ ተወካዮች ምክር ቤት እንዲሁም የፌዴሬሽን ምክር ቤት በሀገሪቱ ጠቅላይ ሚኒስትርና የሚኒስትሮች ምክር ቤት የሚወጡ ህጎች፣ የሚተላለፉ የፖለቲካ ውሳኔዎችና ሌሎች በትግራይ ተፈጻሚነት እንደማይኖራቸው ህወሓት ገልጿል። በዚህ ሁኔታ የትግራይ ክልላዊ መንግስትና የፌዴራሉ መንግስት ግንኙነት ምን ይሆናል የሚል ጥያቄ ለአቶ ጌታቸው ረዳ አንስተን ነበር። ግንኙነት አሁን ክሊር መሆን ያለብን ሀገርና መንግስትን ለይተን ይሄ መስተዳድር የሚባለው በጠቅላይ ሚኒስትሩ የሚመራው ካቢኔ ነው ፈርሷል እያልን ያለ ነው። ለ5 ዓመት የተመረጠው ፓርላማ ነው ፈርሷል እያልን ያለ ነው። አሁን ግንኙነት ያቆምነው ከነዚህ የምርጫ ኮንትራታቸው ካለቀ ኃይሎች ጋር ወገኖች ጋር ተቋሞች ጋር ነው እንጂ የፍትህ ተቋማት አሉ። የወንጀል ክስ የሚመሰርቱ የፍትህ ብሔር ጉዳዮች የሚከታተሉ የፍትህ ተቋማት፣ አቃቤ ህግ፣ እነኚህ ሁሉ ይቀጥላሉ። ፍርድ ቤቶች የ5 ዓመት የስራ ዘመንን ብቻ ማዕከል አድርገው የተቋቋሙ አይደሉም። ስለዚህ እነሱም ስራቸውን ማከናወናቸውን ይቀጥላሉ። ማህበራዊ አገልግሎት መስጠት፣ የግብርና አገልግሎት ሊሆን ይችላል። በተለያየ ደረጃ የዜጎችን ማህበራዊ ኢኮኖሚያዊ አገልግሎት የሚሰጡ ተቋማት ስራቸውን ይቀጥላሉ ማለት ነው። የመከላከያ ሰራዊት በየቀበሌው እየተሰማራ የሚሊሻ ስራ የሚሰራበት ስራ ያከትማል እንጂ ሀገር ሉዓላዊነት የማስከበር ስራው ይቀጥላል ማለት ነው። የዲፕሎማቲክ ሚሽኖቻችን ኢትዮጵያን ወክለው የሚንቀሳቀስ እስከሆነ ድረስ በዛ ደረጃ ስራቸውን የሚሰሩ ይሆናል። ከዛ ውጪ መንግስት በትክክለኛው መንገድ ለመመስረት የሚያስችል እድል እስኪገኝ ድረስ ግንኙነታችን ከነዚህ ጋር ብቻ ነው እንጂ ከሌሎች ጋር የሚሆን አይሆንም ማለት ነው። ከነዚህ ፈርሰዋል ካልናቸው ተቋማት ጋር ምንም አይነት ግንኙነት ሊኖር አይችልም። ለዲደብሊው ዘገባ ሚሊዮን ኃይለስላሴ መቀለ። በኮሮና ወረርሽኝ ምክንያት ለ7 ወራት ተቋርጦ የቆየው አጠቃላይ ትምህርት ከጥቅምት 9 ጀምሮ ሲከፈት በከፍተኛ ጥንቃቄ ይከወናል ሲል ትምህርት ሚኒስቴር ገለጸ። ለሁሉም ተማሪዎች የአፍና አፍንጫ መሸፈኛ ጭንብል መጠቀም ግዴታ መሆኑን ያስታወቀው ሚኒስቴር መስሪያ ቤቱ በየትምህርት ቤቶች ያለው የውሃ እጥረት ግን እንዳሳሰበው ተናግሯል። ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል።
ከመጋቢት 26 ቀን 2012 ዓ.ም ጀምሮ በኮሮና ተህዋሲ ምክንያት ከትምህርት ገበታ ውጭ ሆነው የቆዩት 26 ሚሊዮን ገደማ ተማሪዎችና 700 ሺህ መምህራን ከጥቅምት ሁለተኛው ሳምንት ጀምሮ ወደ ትምህርት እንደሚመለሱና ሲመለሱም በከፍተኛ ጥንቃቄ እንዲሆን ሚኒስቴራቸው ሲሰራ መቆየቱን የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ዛሬ በጽህፈት ቤታቸው አስታውቀዋል። በሀገሪቱ ካሉት 47 ሺህ ትምህርት ቤቶች መካከል 32 ሺህ ያሉት ከፍተኛ የውሃ ችግር ያለባቸው መሆኑ ወረርሽኙን እየተከላከሉ ለማስተማር ፈታኝ ነው ያሉት ሚኒስትሩ ማንኛውም ተማሪ የአፍና አፍንጫ መሸፈኛ ጭንብል ሳያደርግ ወደ ትምህርት ቤት እንዳይገባም ለማድረግ የ1 ቢሊዮን ብር ጭንብል ተገዝቶ ለየክልሎች በቅርቡ ይከፋፈላል ብለዋል። ከጥቅምት 9 ጀምሮ እስከ ጥቅምት 30 ባሉት 3 ፌዞች የትምህርት ቤቶቻችንን ወደ ነበሩበት እንመልሳለን ብለን አስበናል። እንደየሁኔታው እንደየአካባቢው የኮሮና ስርጭትን ታሳቢ ያደረገ ፌዝድ ኦፕኒንግ ያ ትምህርት ቤት ኮሮና ከመከላከል አኳያ የሚያደርገውን ዝግጅት ታሳቢ አድርገን ነው እነዚህ በሶስት ምዕራፍ ትምህርት ቤቶች እንዲከፈቱ ያሰብነው። ለምሳሌ አዲስ አበባን ወደ መጨረሻ የወሰድነው በሽታው ስርጭቱ አብዛኛው አዲስ አበባና በአዲስ አበባ ዙሪያ ከመኖሩ የተነሳ ይሄ ታሳቢ እንደተደረገ ኢትዮጵያ የአጠቃላይ ትምህርት አዋጅ ወይም ሕግ ሳይኖራት መቆየቱ ከቅድመ መደበኛ እስከ 12ኛ ክፍል ላለው የጠቅላላ ትምህርት ጥራት መጓደል ምክንያት ሆኖ መቆየቱን ሚኒስትሩ ተናግረዋል። በመሆኑም ከዚህ ዓመት ጀምሮ ወደ ዩኒቨርሲቲና ኮሌጆች የሚገቡት ተማሪዎች ቁጥር እንዲቀንስ እየተደረገ 12ኛ ክፍል ላይ ሲደርሱ የተፈጥሮም ሆነ የማህበራዊ ሳይንስ ዘርፎች ላይ ተማሪዎች የሙያ ትምህርት በተጓዳኝ ሲወስዱ ቆይተው እንዲመረቁ ይደረጋልን ብለዋል። በዚህም የተፈጥሮ ሳይንስ ተማሪዎች በጤና፣ በግብርና፣ በግንባታ፣ በኢንፎርሜሽን ቴክኖሎጂና በማምረቻ ዘርፎች፣ የማህበራዊ ሳይንስ ተማሪዎች ደግሞ በቢዝነስና ኢኮኖሚክስ እንዲሁም በስነ ጥበብ ሙያዎች እስከ 12ኛ ክፍል ሰልጥነው እንዲወጡ ታልሟል ብለዋል ሚኒስትሩ። 7ኛና 8ኛ ክፍል ላይ ደግሞ የእንግሊዝኛ ቋንቋ የልህቀት ማግኛ እርከኖች እንዲሆኑ ይደረጋልን ብለዋል። 11ኛና 12ኛ ተማሪዎች ሲገቡ በእያንዳንዱ ሴሚስተር 10 ትምህርቶች ይማራሉ። ለምሳሌ ናቹራል ሳይንስ የሚገባው 6 ትምህርት ይወስዳል። ሶሻል ሳይንስ የሚገባው ልጅ 6 ትምህርት ይወስዳል። ማትሪክም የሚፈተኑት በእነዚህ ኮርሶች ነው። እነዚህ ልጆች ተጨማሪ 4 ኮርስ ይወስዳሉ። ለምሳሌ ናቹራል ሳይንስ፣ ተፈጥሮ ሳይንስ የሚገቡ የሙያ 4 ኮርስ ይወስዳሉ። የዲግሪ ግማሽ እንደማለት ነው። ስለዚህ ከ12ኛ ክፍል ሲደርሱ ተማሪዎቻችን ቤተሰቦች ልጅሽ ከ12ኛ ሙያ ይዞ ተመረቀ ወይ ልጅሽ ሊባል የሚያስችል ካሪኩለም ቀርጸን ወደ ስራ ገብተናል። 2013 መጨረሻ ላይ 850 ሺህ በላይ ተማሪዎች ስለሚፈተኑ ዩኒቨርሲቲ የሚገቡት በቁጥር በጣም አናሳ ከመሆናቸው የተነሳ በጣም ብዙ ልጆች ሙያ አስይዘን 12ኛ ካላስጨረስናቸው በስተቀረ አየር ላይ እንደሚቀሩ ታሳቢ ማድረግ ስርዓተ ትምህርቱን በብዙ መንገድ ቀይረን እየሰራን እንገኛለን። ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ያልተማረ ሕዝብ ያለባት ሀገር መሆኗን የጠቀሱት የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ሆኖም በየአብያተ ሃይማኖቱ መደበኛ ትምህርት ሳይማሩ ማንበብ መጻፍና ማስላት የሚችሉት ደረጃ እንዲሰጣቸው ይደረጋልም ሲሉ የሚኒስቴራቸውን እቅድ ገልጸዋል። አዲስ የትምህርት ብርሃን ሀገር አቀፍ ፈተና የምንለው ስታንዳርድ ፈተናዎች ዘንድሮ እንጀምራለን። በአመት 2 ጊዜ የሚሰጥ ማንም ሰው በራሱ ቋንቋ ወይ በሚችለው ቋንቋ ማንበብና መጻፍ መደመርና መቀነስ መቻሉን የምናረጋግጥበት ፈተና ነው። ይሄ ከ46000 በላይ ባሉን ትምህርት ቤቶች በሙሉ በአመት 2 ጊዜ የሚሰጥ ማንም አባት፣ እናት፣ አያት የሆነ ሰው ሊሆን ይችላል እድሜው ከ15 በላይ የሆነና በመደበኛ የትምህርት ስርዓት ውስጥ ያልገባ ሰው ተፈትኖ ሲያልፍ 3ኛ ክፍል ኢኩቫለንስ ያለው ሰርቲፊኬት ያገኛል። ስለዚህ የግድ 1ኛ ክፍል ግባ 2ኛ ክፍል ግባ አንለው ማለት ነው። ማንበብ መቻሉ አንብቦ ተረድቶ አንድ ነገር መጻፍ መቻሉ መደመርና መቀነስ ከቻለ ይሄ ሰው መሀይም አይደለም። የትምህርት ሚኒስቴር እንዳለው በዚህ የኮሮና ተህዋሲ ባለበት ጊዜ ያልተገባ ክፍያ እየጠየቁ ነው በተባሉ ትምህርት ቤቶች ላይ የመዝጋት እርምጃ እየተወሰደ መሆኑንም ገልጸዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። በአዲስ አበባ የህዝብ መጓጓዣ ችግር እያደር እየባሰበት መሄዱ ነው የሚነገረው። በዚህ መሃል የአዲስ አበባ ትራፊክ አስተዳደር ኤጀንሲ ሊተገብረው ያሰበው የቤትና የንግድ አውቶሞቢሎች ተሳፋሪን የማጋራት ስርዓት ብዙዎችን እያነጋገረ ነው። ኤጀንሲው በበኩሉ መመሪያው እንደ ሀሳብ ያለ እና ገና ህግ ሆኖ ያልወጣ ነው ብሏል።
ከአዲስ አበባ ዮሐንስ ገብረ እግዚአብሔር ዝርዝሩን ልኮልናል። የአዲስ አበባ የትራንስፖርት ችግር ለመፍታት በተለያዩ ጊዜያት የተለያዩ እቅዶች ተነደፉ፣ አውቶቡሶች ተገዙ፣ ከቀረጥ ነፃ የሜትር ታክሲ ተጀመረ፣ ወዘተ ብዙ ተብሏል። ችግሩ ግን እስከ ዛሬ ድረስ እንዳላለ እንዳውም እየተባባሰ ነው። አሁን ደግሞ ችግሩን ለመፍታት ተብሎ ከቀረቡ ሐሳቦች አንዱ የቤትና የንግድ አውቶሞቢሎች ተሳፋሪን ያጋራሉ የሚል ሐሳብ ብዙዎችን እያነጋገረ ነው። ኢሳያስ ባላለው የኮድ 2 መኪና ተጠቃሚ ነኝ። አንዱ የግል የቤት መኪና አድቫንቴጅ ምንድነው? አንደኛ ሰው በራሱ መንገድ የሚጠቀምበት፣ ለምሳሌ ፕራይቬሲ የሆኑ ጉዳዮች አሉ። ያንን ከሰዎች ጋር ማጋራት የማይችላቸውን ጉዳዮች ማድረግ አይችልም ማለት ነው። እንደገና አሁን ከኮሮና ጋር ተያይዞ በአሁኑ ሰዓት እንግዲህ መራራቅ፣ እጅ መታጠብ፣ እንደገና ጭንብል ማድረግ የሚባሉ ትዕዛዞች አሉ እና አንዱ ወሳኙ መራራቅ ነው። ይህንን ተግባራዊ ለማድረግ ደግሞ ምንም የማታውቀው ሰው ጋር የተለያየ ማህበራዊ ህይወት ያለውን ሰው ሰርቪስ መስጠት ማለት በከፍተኛ ሁኔታ የኮሮና ተጋላጭ እንድንሆን ያደርገናል ብዬ አስባለሁ። የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ የትራንስፖርት ችግሩን ይቀርፋሉ ያላቸው ሐሳቦች ትምህርት ቤቶች የተማሪ አውቶቡስ እንዲጠቀሙ፣ ከባድ መኪኖች በስራ መግቢያና መውጫ ሰዓት ከእንቅስቃሴ እንዲገደቡ፣ የተማሪዎችና የመንግስት ሰራተኞች የስራ መግቢያና መውጫ ሰዓቶች እንዲለያዩ የሚሉና ሌሎች ምክረ ሐሳቦች ለሚመለከተው የፖሊሲ አውጪ ለማቅረብ ዝግጅት ላይ እንደሆነ ነው ዳይሬክተሩ አቶ ጅሬኛ ሄርጳ ለዲደብሊው የተናገሩት። ስለ አወዛጋቢው የመኪና መጋራትም ተከታይም ብለዋል። ምንድነው ሐሳብ ነው። አሁን ምንም ይቀጥላል አይቀጥልም ራሱ አሁን ካለበት ሁኔታ መወሰን ይከብዳል። ለምን ፓብሊኩ ሪስፖንድ ያደረገበት ሁኔታ በጣም ከበድ ባለ መልኩ ነው። ስለዚህ ይሄ ሐሳብ ደግሞ አይከለከልም። ዲቤት መደረግ፣ ሰው ኮሜንት ማድረጉ በጣም ጥሩ ነው። ትግበራ ላይ ስንሄድ አሁን አብዛኛው የትራንስፖርት አቅርቦት ክፍተቶች ያለበት ችግር ያለበት የት ነው? ኮንዶሚኒየም ቤቶች ፔሪፌሪ ላይ ያሉ መኖሪያ አካባቢ ሲወጡ ሰው ወይ ደግሞ ጠዋት ማታን ደግሞ ወደዛ ሲሄድ፣ ስለዚህ ወደ ትግበራ ሲሄድ እነዚህ ሊሚት ማድረግ እንችላለን ማለት ነው። የተወሰነ አካባቢ እንደዛ አድርገን በመንገድም በምንም ልንስል እንችላለን። ስለዚህ ይሄ ገና ማቹር ያላረገ እንዴት ነው ፕራክቲካል የሚሆነው? ሰው ከቤቱ ሲወጣ ከዛ አካባቢ በብዛት የሚያውቃቸው ሰዎች ናቸው። ከቤተሰቡ ከምናምን ጋር ከስራም ሲወጣ ከስራ ባለደረቦቹና በአንድ አካባቢ ከሚኖሩት ሰው ጋር እንደዚህ ሊሆን ይችላል። ከኮሮናም ጋር ተያይዞም ደግሞ በተለይ የሚተዋወቁና ኦልሬዲ አብረው የሚኖሩ ከሆነ ችግር የለውም። አሁንም ያለው ሬጉሌሽን ምንድነው? በመጫን አቅም ተብሏል። ፓብሊክ ትራንስፖርትም ሌሎች አማራጮችም ደግሞ አሉ ማለት ነው። አሁን ይሄ ሰው ይወስናል፣ ወይ ኢርሊ ስራው ይገባል፣ ወይ ኢርሊ ይወጣል፣ ወይ ሌት ይወጣል ማለት ነው። እነዚህ ነገሮች ሰው በራሱ የሚወስዳቸው እርምጃዎች አሉ። እኛም ኢምፕሊሜንቴሽን ደረጃ ላይ ለምሳሌ ቼክ የሚደረገው ከአያት ወይ ከሳሙዌር በጣም ትራንስፖርት ፍላጎቱ በከፍተኛ የሆነ አካባቢ እንዴት አድርገን ስፔሲፊካሊ ለዚህ ዓላማ የሚል ነው እና አሁን ከህዝቡ ደግሞ ያገኘነው ሪስፖንስ ደግሞ ወደዚህ የሚወስድን አይደለም። ስለዚህ እዛ ደረጃ የደረሰም አይደለም፣ የወጣም ህግ የለም። በሀሳብ ደረጃ ያለ ነገር ላይ ህዝቡ እየተፋጨ ያለው ጊዜያችንን ወስደን ሪስፖንድ እያደረግን ያለ ነው ማለት ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ዲንና የትራንስፖርት ባለሙያ ዶክተር በለው ዳኘው ስለ ጉዳዩ ተከታይን ብለዋል። ህብረተሰቡ ከቦታ ቦታ ሲንቀሳቀስ ችግር እንዳይገጥመው መፍጠሩ ትልቅ መታደግ ይሆናል። ሆኖም ግን በአሁኑ ሰዓት በኮሮና ሰዓት ደግሞ በዚህ ሰዓት ላይ ተግባራዊ ማድረግን ብዙ የሚደገፍ ነው ብዬ አልገምትም። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። አድማጮች